ቤተክርስቲያን የእግዚአብሔር ቤት ናት። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ሲናገር የእግዚአብሔርን ቤተክርስቲያን ትሰራና ታከናውን ዘንድ አዝሃለሁ፣ ይህችውም የእውነት መሰረትና ግድግዳ የሕያው እግዚአብሔርን ቤት ናት ይላል። የእውነት መሰረት የሕያው እግዚአብሔር ቤት ናት። ሐሰት እውነት መስሎ ቀለም ተቀብቶ ቢመጣ የምትለካው ቤተክርስቲያን ናት። በየዘመናቱ ሐሰት ቢፈጠር፣ ሐሰተኛ መምህር ቢመጣ፣ ሐሰተኛ መጽሐፍ ቢጻፍ፣ ሐሰት የሆነ አምላክ ቢመጣ፣ ጣዖት ቢመጣ፣ በክርስቶስ ስም ሌላ ክርስቶስ ቢመጣ፣ የውሸት ክርስቶስ የምንለካው በምንድን ነው? መለኪያው አህዛችን ምንድን ነው ተብለን ብንጠየቅ የዚህ ሁሉ መለኪያው ቤተክርስቲያን ናት። እንደ ቤተክርስቲያን መምህር ይለካል፣ እንደ ቤተክርስቲያን ትምህርት ይለካል፣ እንደ ቤተክርስቲያን ሐዋርያ ይለካል። እንደ ቤተክርስቲያን ማለት ነው። ሐዋርያው ቅዱስ ዮሐንስ በመልእክቱ ሲናገር ወንድሞቻችን መንፈስን ሁሉ አትመኑ፣ መንፈስ ከእግዚአብሔር እንደሆነ መርምሩ እንጂ ይላል። መንፈስ ብሎ መምህር ተብሎ ነው የሚተረጎመው። መምህርን ሁሉ አትመኑ፣ መምህሩ ከእግዚአብሔር እንደሆነ መርምሩ ነው። መምህሩ ከእግዚአብሔር እንደሆነ በምንድን ነው የምንመረምረው? መንፈስን አትመኑ የተባለው መምህር ነው፣ ወይም ትምህርት መንፈስ ይባላል። በነገራችን ላይ ትምህርት መንፈስ ይባላል፣ መምህርም መንፈስ ይባላል። እንዳውዱ ማለት ነው። መንፈስን ሁሉ አትመኑ ሲል መምህራንን ሁሉ አትመኑ ሲል ነው። ታዲያ መምህራንን ሁሉ አትመኑ ሲባል መምህሩ ግን ከእግዚአብሔር እንደሆነ መርምራችሁ መኑ ተብሏል። እግዚአብሔር እየመጣ መምህር ገሌ ትክክል ነው መቼም ሊለን አይችልም። እንዴት ነው የምንለካው? አንድ መምህር የእግዚአብሔር መሆኑ የሚለካው በቤተ ክርስቲያን ነው የሚለካው። ቤተ ክርስቲያን የእውነት መሰረት ናት ብያቸዋለሁ። የእውነት መሰረትና የእውነት ሚዛን። ከዛ ደግሞ የሕያው እግዚአብሔር ቤት ናት። የሕያው እግዚአብሔር ቤት ናት ማለት ምን ማለት ነው? እግዚአብሔር ላይ የቆመች ናት ማለት ነው። እግዚአብሔር ላይ የቆመች ናት። የግለሰብ አስተምህሮም ፈቃድም ምኞትም ሊኖርባት አይችልም። እንደዚያ ያለባት ቤተ ክርስቲያን አትባልም፣ ድርጅት ነው የምትባለው ማለት ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ያለው ቅዱስ ጴጥሮስ ምን ብሎታል? ጌታ አንተ አለት ነህ፣ በአንተ ላይ ምንን እሰራታለሁ ነው ያለው? ቤተ ክርስቲያኔን እሰራታለሁ ብሎታል። አንተ አለት ነህ፣ በዚያች አለት ላይ ቤተ ክርስቲያን እሰራታለሁ። ጴጥሮስ ራሱ የቆመበት አለት ምንድነው ነው? በዚያ አለት ላይ ቤተ ክርስቲያን እሰራታለሁ ያለው ምንድነው ብላችሁ ታስባላችሁ? ጴጥሮስን አለት አለው። ጴጥሮስ የቆመበት ደግሞ አንድ አለት አለ። ያ አለት ምንድነው? አንተ አለት ነህ፣ በዚያም አለት ላይ መሰረታን ቤተክርስቲያንን መሰረታታለሁ አለው። ያ አለት ማን ነው ይመስላችኋል? ያ ማለት ከዚያ ቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሰው እኔን ማን ይለኛል ብሎ ጠይቋቸው እገሌ ይሉሃል፣ እገሌ ይሉሃል፣ እገሌ ይሉሃል፣ እገሌ ይሉሃል ብለው ነግረውታል። እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አሉት። ስለዚህ ያ ጴጥሮስ የቆመበት አለት ማን ነው ማለት ነው? ክርስቶስ ነው ማለት ነው። አሁን ልብ ብላችሁ ስሙ። ለምንድን ነው ጌታ እስከዚያ ሳይል እዚህ አለት ላይ ነው ቤተ ክርስቲያኔን የምመሰርተው ያለው? ለምንድን ነው? ኤርምያስ ነህ፣ ዮሐንስ ነህ፣ ሙሴ ነህ፣ ከነቢያት አንዱ ነህ ይሉ ትባላለህ ብለው ብዙ ማንነቶች ጠርተዋል። እነዚህ ላይ ቤተክርስቲያን አልቆመችም። ቤተክርስቲያን ኤርምያስ ላይ፣ ቤተክርስቲያን ዮሐንስ ላይ፣ ቤተክርስቲያን ሙሴ ላይ አይደለም የቆመችው። ቤተክርስቲያን እነዚህ የቆሙበት አለት ላይ ነው የቆመችው። እነዚህ የቆሙበት አለት ማን ነው? ክርስቶስ ነው። እዚህ ለኛው ላይ ነው የምሰራው ያለው ለዚህ ነው። ነቢያትና ሐዋርያት የዚህ ህንጻ ተጋጣሚዎች ናቸው። በዚህ የማዕዘን ድንጋይ ላይ የቆሙ ህንጻዎች ናቸው እነዚህ። ወይም ደግሞ ሌላ ጊዜ እንደያገባባቸው ሲተረጉሙ ሐናጺዎች ናቸው። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል አይደለም የሚለው? በነቢያትና በሐዋርያት ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። የነቢያትና የሐዋርያት መሰረታቸው ማን ነው ስንል የማዕዘኑም ድንጋይ ክርስቶስ ነው ይላል ቅዱስ ጳውሎስ። የማዕዘኑም ድንጋይ ክርስቶስ ነው። ስለዚህ ቤተክርስቲያን ማን ላይ ቆማለች ተብለን ብጠይቅ ክርስቶስ ላይ፣ ወይም ቤተክርስቲያን የቆመችው የክርስቶስ ማንነት ላይ ነው የቆመችው ማለት ነው። የክርስቶስ ማንነት ላይ የቆመች ነው። እዚያ ላይ ያልቆመች ቤተክርስቲያን አትባልም። የግለሰቦች ማንነት ላይ፣ የአንድ ሊቅ ማንነት ላይ፣ የአንድ ጻድቅ ማንነት ላይ አይደለም የቆመችው።
ክርስቶስ ላይ የእግዚአብሔር ማንነት ላይ ነው የቆመችው ማለት ነው። እነዚህ ቅዱሳን ሁሉ የህብረቱ አንድነትና አናጺዎች ናቸው። እኛ ደግሞ አንዳንድ ድንጋዮች ነን፣ እየጠረቡ የሚያስገቡን ደግሞ እነዚህ ቅዱሳን አባቶቻችን ናቸው። አንድ ድንጋይ ነን፣ ለክርስቶስ ማህበር እድምተኛ እንድንሆን እየጠረቡ ያስገቡናል። እናንተ ብሎ እንደነገረን ቅዱስ ጳውሎስ ነግሮናል። እናንተ የእግዚአብሔር ሕንጻ ናችሁ ብሎ ነግሮናል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እናንተ የእግዚአብሔር ሕንጻ ናችሁ፣ እናንተ የእግዚአብሔር ሕንጻ ናችሁ ካለ በኋላ ቅዱስ ጳውሎስ አንተስ አለኛ ምንድን ነው ስንለው ደግሞ አስተናደፍኩ መሰረተ ከመጠቢብ ሊቀ ጸረፍት አለ። እኔ ደግሞ ብልህ አናጺ ነኝ አለ። ቅዱስ ጳውሎስ ምን አለ? እኔ ብልህ አናጺ ነኝ፣ እናንተ ደግሞ ሕንጻ ናችሁ አለ። ክርስቶስ ደግሞ የሕንጻው የማዕዘን ራስ ነው። ስለዚህ ቤተክርስቲያን የቆመችው የክርስቶስ ማንነት ላይ ነው። አሁን የኢትዮጵያ ቤተክርስቲያን ኦርቶዶክስ ካለች በኋላ ተዋህዶ የሚለውን መጠሪያ ያበጀችው ለምን ይመስላችኋል? ክርስቶስ የሚለው ስጋ ብቻ ክርስቶስ አይደለም፣ መለኮት ብቻ ክርስቶስ አይደለም፣ የተዋህደው ነው ክርስቶስ የሚባለው። ስጋ ብቻውን ስጋ ነበር ድሮ፣ ቃል ብቻውንም ቃል ነበር የሚባለው። ከተዋህደ በኋላ ግን ክርስቶስ የሚል ስም መጣ። ስለዚህ ይሄ ስም ነው ስሜ፣ ማንነቴ ይሄ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ የሚል መጠሪያ የያዘችው ለምንድን ነው? እኔ የቆምኩት ክርስቶስ ማንነት ላይ ነው ማለት ነው። የክርስቶስ ማንነት ላይ እግዚአብሔር የገለጠው ማንነት ላይ የቆመች ቤተክርስቲያን ትባላለች። ሰው ያገኘውን ነገር ላይ የቆመች ቤተክርስቲያን አይደለችም። ይሄንን ጌታ ሲናገር ምንድን ያለው? ብፁዕ አንተ ስምዖን ወልደ ዮና እስመ ከሰተ ለከ ዘንተ ዘሥጋ ወደም። የዮና ልጅ ስምዖን ሆይ ይህንን ስጋዊ ደማዊ አልገለጠልህም፣ የሰማይ አባቴ ገልጦልሃል እንጂ አለው። ዮና የሚለው ቃል ሲተረጎም ርግብ ማለት ነው። የዮና ልጅ ስምዖን ብሎ ጌታ የጠራበት ምክንያት የአባቱን ስም የመንፈስ ቅዱስ ልጅ ጴጥሮስ ሆይ እያለው ነበር። መንፈስ ቅዱስ የሚመራ ጴጥሮስ ሆይ ይሄንን ማንነቴን አባቴን የገለጠልህ እንጂ ስጋዊ ደማዊ ዕውቀት አልገለጠልም። ስለዚህ የሰማይ አባቴ የገለጠልህ ያንተ መቆሚያ እምነት ላይ ቤተክርስቲያን ቁማ ትኖራለች ማለት ነው። ስለዚህ ቤተክርስቲያን የእግዚአብሔር ቤት ናት ባልን ጊዜ እግዚአብሔር የመሰረታት ብቻ ሳይሆን የቆመችው እግዚአብሔር ላይ ነው። በዚያ ዕለት ላይ ነው የቆመች ስንል በክርስቶስ ላይ ነው የቆመችው። አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድነው? ሁሉም ስለ እስራኤል ጉዞ ሲናገር ቅዱስ ጳውሎስ እነዚያ ይጓዙ የነበሩ እስራኤላውያን ይከተላቸው ከነበረው ከመንፈሳዊ አለት ውሃ ጠጡ ይልና ያም አለት ክርስቶስ ነው ይላል። ያም ማለት ክርስቶስ ነው። ያ ይከተላቸው የነበረው እስራኤል ውሃ ሲጠማቸው የምታጠጣቸው 12 አይን ያላት ድንጋይ ነበረች ይዘዋት የሚዞሩ። እሷን ሲመታት ሙሴ ውሃ ይጠጣል። ስለዚህ ከሚከተላቸው አለት ውሃ ጠጡ አለ። ከዛ ያ አለት ማን ነው ብለን ስንጠይቀው ቅዱስ ጳውሎስ ያ አለት ክርስቶስ ነው ይላል። ስለዚህ ነቢያት ቆመውበት ነበር ማለት ነው በትክክል በተስፋ። ስለዚህ ሙሴን ይከተለው የነበረው አለት ማለት ሙሴ የቆመበት ሙሴን የመራው ማለት ነው። ሙሴም እዚህ አለት ላይ ቆሞ ነበር። አሁን ደግሞ ቅዱስ ጴጥሮስ መጣና እዚሁ አለት ላይ ቆመ። እውነትም በነቢያትና በሐዋርያት መሰረት ላይ መቆም ማለት ይሄ ነው ማለት ነው። አሁን ከዚያ በኋላ ሰው ግን የክርስቶስ ሕንጻ ለመሆን መጥቶ እዚህ ሕንጻዋ ውስጥ ለመግባት ይጠረባል። አሁን መምህራን ምን እያደረጉ ነው? ምንም የሚደረገው አሁን እኔ ሳስተምር ምን እያደረኩ ነው? እየጠረብኩ ነው ማለት ነው። ገብቷችኋል? ምን ማለት እንደሆነ እንጠረባለን። የሚጠርበን ማን ነው? የእግዚአብሔር ቃል። አንዳንድ የሆነ ጉጣጉጥ ነገር ቢኖርብን እሷ ትለቀንና በትክክል እንደው ቦታችን ላይ ሄደን ክርጭም ብለን እንድንገባ ነው። ትክክለኛ ቦታችን ሕንጻ እንዳናበላሽ ማለት ነው። እንዳናበላሽ ቦታችን ላይ ሄደን እንድንገባ ነው የምንጠረበውና ከዛ በኋላ ቦታችን ላይ ሄደን ስንገባ ቤተክርስቲያን እንባላለን ማለት ነው። ቤተክርስቲያን የእግዚአብሔር ቤት ናት። ያ ማለት እግዚአብሔር ላይ የቆመች እግዚአብሔር የመሰረታት ናት። ስለዚህ ከመጥቀቡ ቤተክርስቲያኑ ለእግዚአብሔር ብሎ
ግብረ ሐዋርያት ምዕራፍ 20 ቁጥር 28 ላይም ቅዱስ ሉቃስ እንደገለጠው የእግዚአብሔርን ቤት ተጠብቁ ዘንድ ሲመክሙ ጳጳሳት አድርጎ እናንተን የሾመባት የእግዚአብሔርን ቤት ተቀድሱ ተጠብቁ ዘንድ ብሎ የተናገረው ለዚህ ነው። ስለዚህ ቤተክርስቲያን የእግዚአብሔር ቤት የእውነት መሰረት ናት።